እግዚአብሔር እንዳንሳሳት አድርጎ ቢፈጥረን አይችልም ነበር ብሎ የሚጠይቅ ሰውም አለ አይደል? ደስ አላችሁ? ይሄ እኛም ጥያቄ ነው አላችሁ መሰለኝ። እንዳንሳሳት አድርጎ ቢፈጥረን ከዚህ ሁሉ ነገር ማለት ነው። የዚህን ጥያቄ ችግር እንገራችሁ። አንደኛ የማይሳሳት ማን ብቻ ነው? እግዚአብሔር ብቻ ነው። የማንሳሳት ተደርገን ከተፈጠር ከማን ጋር እኩል ሆን ማለት ነው? እግዚአብሔር ነው። ስህተት የማይስማማው እግዚአብሔር ነው። ከተፈጥሮ በላይ የሆነ ፍጹም ባህሪ አብሶሉት ቢንግ የሚባለው እግዚአብሔር ነው። ፍጹም ነውር የሌለበት እፍ የሚባል የሌለው እግዚአብሔር ነው። ይሄ ቀረህ የማይባል ሰው ይወጣል ይወርዳል። እማንለወጥ ከሆነ ነው በራሱ ይሄንን ማንም ያል ፊዚክስ ያምራል፣ ሜታፊዚክስ ያምራል። እግዚአብሔር የሚባለው ፕላቶን አረጋግጧል። ይሄን የሜታፊዚክስ መስራች ፕላቶ ነው። እሱም ራሱ ይሄን ያረጋግጣል። እግዚአብሔር ፍጹም ነው፣ ነውር የሌለበት ነው፣ ሱፐርናቹራል ነው፣ አብሶሉት ቢንግ ነው፣ ነውር የሌለበት ነው፣ አስገኝ የሌለው ነው፣ አንቀሳቃሽ ነው። እሱ ግን የማይንቀሳቀስ እና አንቀሳቃሽ የሌለው ነው ብሎ ይታመናል። እግዚአብሔር ፍጹም ነው። ፍጹምነት ለእግዚአብሔር ብቻ ካልሆነ አንድ ብቻውን የሆነ ኃይል አለ ተብሎ ለሚታመነው ሎጂክ እንኳን አፍራሽ ነገር ነው። ከሃይማኖት እንኳን ብንወጣ ማለት ነው። ዝም ብሎ ለዚህ ዓለም አስገኝ አንድ ኃይል አለ። አንቶኒዮ ፊሊው የሚባል አሜሪካዊ ሰው እያለ 28 መጽሐፍ እግዚአብሔር የለም ብሎ ጽፎ 2 መጽሐፍ እግዚአብሔር አለ ብሎ ጻፈ። መጨረሻ there is no god ብሎ ጽፍ ነበር። በኋላ there is no ላይ ኤክስ አድርጎ ጋድ ብሎ ጻፈ ማለት ነው። መጽሐፉ ራሱ አይደላችሁ there is no x no ላይ ኤክስ አለው ጋድ የሚል there is god ማለት ነው። መጽሐፉ ከበሩ ላይ የሚለው ግን there is no ላይ ኤክስ ጋድ የሚል አንብቡት፣ ይጠቅማቸዋል። እግዚአብሔር የለም ለሚሉ ሰዎች ልጆቻችሁን ለማስተማርም ይጠቅማቸዋል። አጭር ጥቂት ገጾች ያሉት መጽሐፍ እና እግዚአብሔር አለ፣ የሆነ ኃይል አለ፣ ይሄን ዓለም ያስገኘ የዚህ ዓለም መገኛውን አስገኝ የሌለው። ምክንያቱም ያ ኃይል ብቸኛ ኃይል ሊሆን አይችልም። አስገኝ ካለ ሌሎች እንደሱ ያሉ ካሉ እሱ ብቻውን ፍጹም ሆነ ይችላል። ስለዚህ ያንን ለማንም የማያጋራው ነው። ይህን ፍጹምነት አያጋራው። ፍጥረት መለዋወጥ ተጨምሮ አልተፈጠረውም። መለዋወጥ እንዲስማማው ተደርጎ ነው የተፈጠረው። መለዋወጥን እንዲቀበል ተደርጎ ነው የተፈጠረው። ይህን ምሳሌ ቅርብ ለማድረግ ሸማኔ ታውቃላችሁ አይደል? ወይም ልብስ ሰሪ ቆሻሻ ጨምሮ ጋቢ ይሰራል ወይ? ግን ምን የሚስማማው ልብስ ነው የሚሰራው? የሚስማማው ማለት የሚቀበል ማለት ቆሻሻ የሚስማማው ልብስ ነው የሚሰራው ማለት የሚያድፍ ልብስ ነው የሚሰራ። ሊያድፍ የሚችል ነው። ሊያድፍ የማይችል አድርጎ አይሰራው፣ ስራ ስለሆነ ነው። እድፍ ጨምሮ ግን አይሰራው። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ኃጢአት ግን እንዲስማማን ወይም በኃጢአት ማንወድቅ አድርጎ አልፈጠረንም። ልንወድቅም የምንችል አድርጎ ነው የፈጠረን። እንደዚያ አለመሆን ለፍጡር አይቻለው። እንደዚያ አለመሆን ለፍጡር ስለማይቻለው